شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد السلام عليكم ورحمة الله وبركاته بالهو باسالهنو تمرتاችን أحكام رمضانية كرمضان ጋር የተያዙ أحكامዎችን ነበር ያየነው ከዛ ውስጥ ለምሳሌ የመጀመሪያው من طلع عليه الفجر وفي فمه طعام فعليه أن يلفظه የሚለውን ነበር ያየነው አንድ ሰው የምግብ እየበላ ያለ ፈጅር ከወጣበት አፍ ውስጥ ያለው ነገር ማጥፋት አለበት ማለት ነው። ያኔ ፈጅር ከወጣ በኋላ መብላት ስለማይቻል ጾምን ስለሚያፈርስ ማለት ነው። ስለዚህ ሰውዬ እየበላ ፈጅር እንደወጣበት ካወቀ አፍ ውስጥ ያለው ነገር ማጥፋት አለበት ማለት ነው። ሁለተኛው ደግሞ ፀሐይ የገባ መስሎት ያፈጠረ ሰው ወይም ደግሞ ገና ፈጅር አልወጣም ብሎ የበላ ሰው ከዛ በኋላ ፈጅር እንደወጣና ፀሐይ እንዳልገባች ግልጽ ከሆነችለት ያንን ቀን በሌላ ረመዳን ከወጣ በኋላ በሌላ ቀን በቀዷ መተካት አለበት ማለት ነው። ስለዚህ አንድ ሰውዬ ከማፍጠሩ በፊት ፀሐይ ስለመግባቷ እርግጠኛ መሆን አለበት። እንደዚሁም ደግሞ ሱሁር ሲባላ ፈጅር አለመውጣቱን እርግጠኛ መሆን አለበት ማለት ነው። ሌላኛው ያየነው ደግሞ ምንድነው አንድ ሰውዬ የግዴታ የሆነን ጾም እንደ ቀዷ ረመዳንን ጾም ይሆን ይችላል ወይም ደግሞ የቀዷ ጾም የከፋራ ብቻ ዋጅብ የሆኑ ጾሞችን አንድ ጊዜ ነይቶ ከጀመረ ያኒ ተቀባይነት ባለው ምክንያት ቢሆን እንጂ ማቋረጥ አይችልም ማለት ነው። አይችልም። ብዙ ቀን አለ በሌላ ቀስ ቢያወጣለው ብሎ ያንንም ቀን ማቋረጥ አይችልም። ሱና ከሆነ ግን ያው እንደፈለገ ማቋረጥ ይችላል። ሌላኛው ደግሞ ካየነው ሁክሞች ውስጥ ምንድነው ያኒ ቀዷ ያለበት ሰው ረመዳን እንደወጣ ቶሎ ብሎ ቀዷ ማውጣት አለበት ማለት ነው። ከዛሬ ነገ እያለ ችላ እያለ ረመዳን እስከሚመጣ ድረስ ካዘገየ ከዛ ቀዷ ሳይወጣ ረመዳን ከገባበት ወንጀለኛ ይሆናል። ረመዳን ከወጣ በኋላ ቀዷ ያወጣል። እንደዚሁም ደግሞ መቀጮ አለው ፊድያ ያለው እሱም አንዳንድ ሙድ ያበላል ማለት ነው። በሁለት እጁ አንድ እፍኝ ማለት ነው ይህል ለሚስኪን በመስጠት ያንን ከፋራ ያደርጋል ማለት ነው። ነገር ግን ምንም ነገር ከሌለበት ማለት ሳይመቸው ሲቀር ኡዝሩ በሽታው ለምሳሌ በሽተኛ ሆኖ አልዳርም ዓመቱ ሙሉ አመሙ ማለት ነው። እንደዛ ከሆነ ረመዳን ከወጣ በኋላ ቀዷ ያወጣል። ምንም መቀጮ የለበትም። በራሱ ችግር ስላልሆነ ያዘገየው ማለት ነው። በራሱ ችግር ከሆነ ያዘገየው ያው እንደሚታወቀው ከመቀጮ ጋር ይከፍላል ማለት ነው። ሌላኛው ደግሞ ያየነው ምንድነው ጾም ቀዷ ያለበት የሞተ ሰው የጾም ቀዷ ያለበት የሞተ ሰው ሁለት አይነት ነው። አንደኛ ቀዷ የሚያወጣበት ጊዜ አግኝቶ ከዛኔ ነገ እያለ ችላ እያለ ከሆነ ያኔ ያሳለፈው ያኔ ወልዩ ቀዷ ያወጣለታል ማለት ነው። ቀዷ ያወጣለታል ወልዩ ወይም ደግሞ ቀዷ ባለበት ልክ በየቀኑ ምስኪን ያበሉለታል ማለት ነው። ሌላው ደግሞ ምንድነው ቀዷ ያለበት የሞተ ሰው ቀዷ የሚያወጣበት ጊዜ ሳይኖረው ከሆነ የሞተ ምንም የለበትም ማለት ነው። ይሄን ይመስላል። ኢንሻአላህ ዛሬ የምንማረው ደግሞ በአላህ ፍቃድ ስለ ተራዊህ ነው። ያው ሰላት ተራዊህ የሌሊት ሰላት ወይም ደግሞ ቂያም ወይም ደግሞ የተራዊህ ሰላት ያው ከረመዳን ጋር ስለሚያዝ እሱንም እንጠቅሳለን ማለት ነው። እስከ መጨረሻው ድረስ አዳምጡኝ። ሰላቱ ተራዊህ የተራዊህ ስግደት ይላል። ቂያሙል ለይል የሌሊት መቆም ሌሊቱን መስገድ መሽሩዑን ሸሪዓ ተደርጓል፣ በሸሪዓ ተደንግጓል ማለት ነው። في رمضان برمضان وغيره بليلام ساعات برمضان بليلاوم ጊዜ ማለት ነው። وقد قال الله تعالى لنبيه الله سبحانه وتعالى ለነብያችን ሰለላሁ ዐለይሂ ወሰለም አላቸው ያ አዩሀል ሙዘሚል አንተ ተሸፋፍነህ የተኛኸው ሰው ሆይ የተከናነብከው ሰው ሆይ ቁም ለይለ ሌሊትን ቁም ኢላ ቀሊላ ትንሽ ሲቀር ሌሊቱን እየሰገድክ እደር አላቸው። ይሄ እንግዲህ ኪታቡ ለነብዩ ቢሆንም መልእክቱ ለሁላችን ለነብዩ ኡማ ባጠቃላይ ነው ማለት ነው። وقال تعالى في صفات عباد الرحمن አላህ ሱብሓነሁ ወተዓላ ስለ ባሮቹ ሲፋ ሲገልጽ ስለሱ ባሮች ባህሪያቸው ምን አይነት ባህሪያ እንደሆኑ ሁኔታቸውን ሲፋታቸውን ሲገልጽ አለ ወለዚነ የኔ ባሮች ማለት እኮ እነኛ ናቸው አለ ወለዚነ እነኛ ናቸው የቤቱን የሚያድሩ ለረቢህም ለጌታቸው ሱጁድ ያደረጉ ወቂያመን ቆሞ የሚያድሩ ናቸው አለ።
ስለዚህ የአላህ ባሮች መገለጫቸው ወይም ደግሞ ከሲፋታቸው እስከ ባህሪያቸው ውስጥ አንዱ መገለጫው ምንድነው? ሌሊቱን ሲሰግዱ ነው የሚያድሩት ማለት ነው። ኢሻ ሰግደው ቤት ገብተው አራታቸውን በልተው እስከ ፈጅር ድረስ አይተኙም ማለት ነው። በማለት ተነስተው ሌሊት ይሰግዳሉ ማለት ነው። ወቃለ ተዓላ እንደዚሁ አላህ ሱብሓነሁ ወተዓላ አለ ተተጃፋ ጁኑቡሁም ጎኖቻቸው ትርቃለች አኒል መዳጅዒ ከሞቀው መኝታቸው ላይ ከሞቀው አልጋቸው ላይ ማለት ነው። የድዑነ ረበሁም ጌታቸውን ይጣራሉ ኸውፈን ፈርተው ጀሃነምን ፈርተው ቅጣቱን ፈርተው ወጠምዓን ፈልገው ጀነቱን ፈልገው እዝነቱን ረሕመቱን ፈልገው ያኒ አንድ ሙእሚን በይነል ኸውፊ ወረጃ ይባላል። አንድ ሙእሚን በኸውፍና በረጃ መካከል ነው የሚኖረው። በይነል ኸውፊ ወረጃ ማለት በኸውፍና በረጃ መካከል ኸውፍ ማለት ከጀሃነም እየፈራ ወረጃ ማለት ጀነት እየፈለገ ማለት ነው። ሙሉ በሙሉ ከጀሃነም እየፈራ ብቻ አይኖርም። ከጀሃነም ይፈራል ጀነትንም ደግሞ ይመኛል ማለት ነው። ሙሉ በሙሉ ጀነትን ብቻ እየተመኘ አይኖርም፣ ጀሃነምንም ይፈራል ማለት ነው። ሁለቱንም እኩል ነው የሚያስኬደው። ጀሃነምን ይፈራል፣ ጀነትንም ይፈልጋል። ጀሃነምን ሲፈራ ጀሃነም የሚያስገባውን ተግባር አይሰራም፣ ከመጥፎ ነገር ጀሃነም ከሚያስገባ ሰራ ተግባር ይርቃል። ጀሃነምን ሲፈራ ጀነትን ሲመኝ ደግሞ ጀነት የሚያስገባውን ሰራ ይሰራል። ዝም ብሎ መመኘቱ ብቻ ትርጉም የለውም። መኘቱ ብቻ ሳይሆን በተግባር ነው የሚሆነው ማለት ነው። በተግባር ነው የሚሆነው። ወሚማ ረዘቅናሁም እኛ ከሰጠናቸው ዩንፊቁን ይለግሳሉ ይላል። እንግዲህ ያው ያገኙትን ለራሳቸው ብቻ አይባሉም፣ ለሚስኪንም ያካፍላሉ ማለት ነው። ፈላ ተዕለሙ ነፍሱን አንዲት ነፍስ እኮ አታውቅም ማ ኡኽፊየ ለሁም ለነሱ ምን እንደተደበቀላቸው ሚን ቁረቲ አዕዩን ከአይን ቀለብ ጀዛአን ቢማ ካኑ ያዕመሉን ይህ የሆነው ደግሞ በሰራቸው ምክንያት ጀዛ ምንዳ ነው። ያኒ በሰሩት በለፉት ልፋት የውጤታቸው ውጤት ነው፣ የውጤታቸው ዋጋ ነው ይላል ይሄ ማለት ነው። ስለዚህ የውመል ቂያማ እንደዚህ አይነት በመልካም ስራ ላይ የቆዩ በኸውፍና በረጃ መካከል በዚህ ሁኔታ መልካም ስራ እየሰሩ የቆዩ ሰዎች የውመል ቂያማ ምርጥ የሆነ ቁረጥ አይን የአይን ቀለማት አይን የሚረጋጋበት ነገር አይን ሲያይ ደስ የሚል ነገር ያኒ በአይን ሲያዩት ደስ የሚላቸው ነገር አላህ Subhanahu Wa Ta'ala የውመል ቂያማ ይሰጣቸዋል ማለት ነው። ይሄም የስራቸው ውጤት ስለሆነ ማለት ነው። وقال صلى الله عليه وسلم ነብያችን አሉ ይሄ እንግዲህ ሳይሆን የጠቀሰው ነው የአላህ Subhanahu Wa Ta'ala ባሮች ሲፋታቸው መገለጫቸው ባህሪ ነው። ነብያችን ሰለላሁ ዐለይሂ ወሰለም አሉ አፍዱሉ ሰላቲ ከሰላቱ በላጭ ሰላት بعد الفريضة ከዋጅብ ሰላት በኋላ ከዋጅብ ሰላት ቀጥሎ ማለት ነው። ከዋጅብ የበለጠ በላጭ የለም። ሁሉም በላጭ ዋጅብ የሆነው ሰላት ነው። ዙሁር አስር መግሪብ ዒሻ ፈጅር እነኚህ አምስት አውቃት ሰላት ከሁሉም በላጭ ናቸው። ከነኚህ ቀጥሎ ግን በላጭ ሰላት ሰላቱል ለይል የሌሊት ሰግደት ነው ይላል ነብያችን ሰለላሁ ዐለይሂ ወሰለም። የሌሊት ሰግደት ከዋጅብ ሶላት ቀጥሎ በጣም በላጭ ሶላት ነው። ራሁ ሙስሊም ይዘግቦታል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም እንደዚህ ነብያችን አሉ መን ቃመ ረመዳን የቆመ ሰው እንግዲህ ይሄ ሌሊቱን ነው መንቃም የሚባለው። የቀኑ ከሆነ መን ሷመ ረመዳን ነው የሚለው ረመዳን የጾመ። ሌሊቱን ከሆነ ደግሞ መንቃም የቆመ ሰው ሌሊቱን ኢማንን አምኖ ይሄ በአላህ አምኖ ወይም ደግሞ ይሄ እኮ ነብያችን አላህ ያዘዘው ነገር ነው፣ ነብያችን ያዘዙት ነገር ነው። ግዴታነት ሳይሆን በሱናነት ማለት ነው። በዛ አምኖ ማለት ነው። ወህቲሳብን ደግሞ ማለት ከአላህ አጅር አገኛለሁ ብሎ ኢህቲሳብ አድርጎ ይሄን እኮ ሶላት ተራዊህ ሰግድ እኮ ዝም የመገተር ብቻ ሳይሆን አላህ እኮ አጅር ይሰጠኛል ብሎ ኢህቲሳብ አድርጎ ማለት ነው። በዛን ያነይተው ወፊረ ለሁ ለሱ ይማርለታል ማ ተቀደመ ሚን ዘንቢሂ ያለፈው ወንጀል እንዳለ ይማርለታል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። አخرجው البخاري ومسلم ቡኻሪና ሙስሊም ዘግበውታል። ስለዚህ ተራዊህ መስገድ ዋጋው ትልቅ ነው። ምንድነው ያሳለፈነው ወንጀል ሁሉ አላህ Subhanahu Wa Ta'ala ይምርልናል ማለት ነው። ስለዚህ ሶላት ተራዊህ መሽሩዕ ነው ማለት ነው። በረመዳንም ከረመዳንም ውጭም መሽሩዕ ነው። ይቻላል። ሸሪዓ የተደረገ ነገር ነው። መጤ ቢዳ ነገር አይደለም፣ መሽሩዕ ነው ማለት ነው። ሸሪዓ ነው። ليس لقيام رمضان التراويح ለረመዳን ቂያም ወይም ለተራዊህ የለውም عدد معين የተወሰነ የቁጥር ገደብ የለውም ማለት ነው። عدد معين محدود የተገደበ የቁጥር ገደብ የለውም። 8 ረካ 9 ረካ 15 ረካ 20 ረካ እነዚህ የተገደበ ነገር የለውም ማለት ነው። فقد كان النبي صلى الله عليه وسلم ነብያችን ነበሩ ይሰሊ ይሰግዱ ነበር من الليل ከሌሊት 11 ረካ 11 ረካ ይሰግዱ ነበር። أو 13 ረካ 13 ረካ ይሰግዱ ነበር። وجمع الخليفة عمر بن الخطاب رضي الله عنه عمر بن الخطاب من الزهو سبسبة الخليفة ማለት ነው سبسبة الصحابة الصحابዎች ማለት ነው على أبي بن كعب ላይ أبي بن كعبን ኢማም አድርጎ ከሱ ኋላ ሁሉም ከሱ ኋላ ተሰልፈው በጀማ እንዲሰግዱ ማለት ነው። يصلي بهم ተራዊህ እንዲያሰግዳቸው ማለት ነው። 20 ረካ 20 ረካ እንዲያሰግዳቸው ማለት ነው።
እንግዲህ የዑመርም ያው ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ የኔን ሱና የኔን ፈለግ አደራቸውን ወሱነቱል ኹለፋኢ ራሺዲን እኔን ተኔ በኋላ የኔን የሚተኩኝን የኹለፋው ራሺዶችንም ሱና አደራ ብለዋል። ከነሱ ውስጥ አንዱ ዑመር ነው። ስለዚህ ዑመርም ሱና ነው ማለት ነው፣ ቢዳ ሊሆን አይችልም። ነቢያችን 11 ረካ ይሰግዱ ነበር በአብዛኛው ማለት ነው። እኔ 8 ረካ እንትን 3 ረካ ደግሞ ዊትር ማለት ነው። ወይም ደግሞ አንዳንዴ 13 እኔ 10 ረካ ይሰግዱና ከዛው 3 ረካ ደግሞ ዊትር እንደዛ ያደርጋሉ ማለት ነው። ስለዚህ በላጩ ያው ነብዩ የሰገሩትን ሱና መከተሉ በላጭ ነው። 11 ረካ ወይም 13 ረካ እሱን መስገዱ ያን መከተሉ በላጭ ነው። ነገር ግን ከዛ በላይ አሳለፈው ቢሰግድም ቢድዓ ውስጥ ገብቷል የሚያስብል ደረጃ የለም ማለት ነው። ምክንያቱም ከማ ቃለ ከቲር ሚን ዑለማ ብዙ ዑለማዎች እንዳሉት ከነዛ ዑለማዎች ውስጥ አንዱ ምንድነው ማን ነው? ቃለ الامام ابن عبد البر رحمه الله تعالى ታላቁ ዓሊም ኢብኑ አብዱል በር ምን አለ? አላህ ይዘነትና ላ ኺላፈ ምንም ኺላፍ የለም በይነል ሙስሊሚን በሙስሊሞች መካከል አነ ሰላት ሌይል የሌሊት ሰላት ለይሰ ፊሃ ሐድ መሕዱድ የተገደበ የቁጥር ገደብ እንደሌለው ምንም ኺላፍ የለውም አለ። ወአነሃ ናፊላ እሷ ሱና ነች። ወፊዕሉ ኸይሪን መልካም ስራ መስራት ነው። ወዐመሉ ቢሪን መልካም ስራ መስራት ነው። ፈመን ሻአ የፈለገ ሰው ኢስተቀለ የሆነ ቁጥር ላይ ይቆማል። ወመን ሻአ የፈለገ ሰው ደግሞ ኢስተክተረ ያበዛል። ኢስተቀለማት ያሳንሳል። በትንሹ የቻለው ያክል ትንሽ ይሰግዳል። ወመን ሻአ የፈለገ ሰው ኢስተክተረ ብዙ ይሰራል፣ ብዙ ይሰግዳል ማለት ነው። የፈለገ ትንሽ አንድ 4 5 ረካ 6 ረካ ይሰግዳል። የቻለ ደግሞ 8 10 20 የፈለገውን ያክል ይሰግዳል። ያው ሁሉም ይቻላል ማለት ነው ሱና ስለሆነ። وقال الامام ابن تيميه رحمه الله تعالى ታላቁ ዓሊም ኢብኑ ተይሚያ አለ ምን አለ? ወመን ظن የተጠራጠረ ሰው አነ ቂያም ረመዳን የረመዳን ቂያም ፊህ عدد ሙወቀት የተወሰነ የቁጥር ገደብ አለው ብሎ የተጠራጠረ ሰው አን ነብዩ ሰለላሁ ዐለይሂ ወሰለም ከነብያችን ላይ ላይዛዱ ፊህ ከዛ መጨመርም የለበትም ወላ ይንቀሱ አንሁ ከዛም ወላ ይንቀሱ منه ከሱ ምንም የሚቀነስ ነገር የለውም እስከዚህ ነው ብሎ የተጠራጠረ ሰው ፈቀድ አኽጣ በእርግጥ ተሳስተዋል አለ። እንግዲህ ታላቁ ዓሊም ኢብኑ ተይሚያ ነው ይሄን የሚለው። ስለዚህ የሰላት ሌይል እኛም በአብዛኛው ባለንበት በአገራችን ቤትም ቦታ 8 ረካ ነው የሚሰገደው። የትም ቦታ በዓለም ላይ 8 ረካ ነው የሚሰገደው። ይሄ ነብዩ የሚሰግዱት የነበረው ሱና ስለነበር ያንን ፈለግ ለመከተል ነው እንጂ የሶላት ሌይል 8 ረካ ብቻ ነው ለማለት ያን እንደዛ ገደቡ እስከዚህ ብቻ ነው ከዚህ መጨመርም መቀነስም አይቻልም ለማለት አይደለም። በዛ እምነት አይደለም። ከ8 ረካ በላይም የለም ከ8 ረካ በታችም የለም ብሎ እንደዚህ መገደብ ግን የለም። ይሄንን ያደረገ በጣም ተሳስቷል ያለ ነው ኢብኑ ተይሚያ። ስለዚህ የሶላት ሌይል ገደብ የለውም፣ የቁጥር ገደብ የለውም ማለት ነው። የፈለገ በብዛት ይሰግዳል፣ የፈለገ የቻለውን ያክል በትንሹ ይሰግዳል። طيب الأولى በላጩ ይላል ለኢማም ተራዊህ ለሚያሰግድ ሰውዬ ለተራዊህ ኢማም በላጩ ይላል አዩሰሊመ ማሰላመት ነው። ሚን ኩሊ ረካዓቲን በየሁለት ረካዓቱ ማሰላመት ነው። 2 ረካ ይሰግዳል ያሰላምታል፣ 2 ረካ ይሰግዳል ያሰላምታል። ያ ማለት ምንድነው እንግዲህ 2 ረካ ብቻ ሳይሆን ከዛም በላይ ብዙ ረካዎችን በአንድ ጊዜ ብቻ መስገድ እንደሚቻል ነው የሚያሳየው። ወዩቲሩ ቢዋሂደቲን ተዛ መጨረሻ ላይ ደግሞ አንድ ዊትር ይሰግዳል ማለት ነው። የኔ 2 ይሰግድና 8 ከሞላ በኋላ ተዛ እንደገና ዊትር 3ቱን ባንድ ወይም ደግሞ 2ቱን ለብቻ አንዷን ለብቻ አድርጎ በዛ ይወተራ ማለት ነው። ይሄ የሚደረገው ለምንድነው? حتى لا يشق على المصلين በሰጋጆች ላይ እንዳይከብድ። 8 ረካ ባንድ ቢያደርገው ሰጋጆች ላይ ይከብዳል። ለምሳሌ አሁን 2 ረካ ብቻ ሰግሮ ሊወጣ የሚፈልግ ሰው አለ፣ 4 ረካ ብቻ ሰግሮ መውጣት የሚፈልግ ሰው አለ። ግን በአንድ ንያ ሁሉንም ካደረገው ግን ያው በሰጋጆች ላይ ይከብዳል ማለት ነው። ወላ ይሸውሽ عليهم እነዚህም ደግሞ ተሽዊሽ ላለማድረግ በሰጋጆች ላይ ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ነብያችን አሉ ሶላቱ ሌይሊ የሌሊት ሰላት አሉ መትና 2 ረካ ነው አሉ። 2 ረካ የኔ 2 ረካ ይሰግዳል ያሰላምታል፣ 2 ረካ ይሰግዳል ያሰላምታል። فاذا خشي كفر احدكم ان يشو الصبح ሱብሂ ሊፈጅር ሊወጣበት እንደሆነ ከፈራ ሊነጋበት ሊፈጅርበት እንደሆነ የኔ ብሎ ከፈራ ሰላ ረካዓትን ተዛ መጨረሻ ላይ 1 ረካ ይሰግዳል። ዋሂደተን 1 ረካ ይሰግዳል። ቱቲሩ ለሁማ ቀድ ሰላ እስካሁን የሰገደውን ዊትር የምንታረግለት ሙተፈቁን አለይህ። ይሄ ቡኻሪና ሙስሊም ሲተዘገበ ሰሂህ ሐዲስ ነው። ስለዚህ ይሄ ሐዲስ ምን የሚያመለክተው
አንድ ሰው የሁለት ረካ እየሰገደ ልክ ፈጅር ሊፈጅርብኝ ነው ብሎ ከፈራ አንድ ዊትር ይሰግዳል። ያ ማለት ምንድነው እንግዲህ የሰላት ሌሊት ገደብ የለውም፣ እንደፈለገ ይሰግዳል። ይህ ሐዲስ ሳይሆን ሐዲስ ነው። ሁለት ረካ የቻለውን ያክል 100 ረካ ነው ለምን አይሆንም? የቻለውን ፈጅር እስከሚደርስ ድረስ መስገድ ይችላል ማለት ነው። ስለዚህ 20 ረካ ቢሰገድ ብዙ ጊዜ አሁን የሚሰማው 20 ረካ ከነዊትሩ 23 ረካ የሚሰገደው ይሄ ቢድዓ ነው ማም ይባላል። ላ ቢድዓ አይደለም። የሶላት ላይ ገደብ የለውም። 45 ሰግድ ችግር የለውም። ያው ግን እንዳልኩት መጀመሪያ መግቢያ ላይ እንዳልኩት የነብዩን ሱና ብንከተል የተሻለ ነው፣ በላጭ ነው። እሱም 8 ረካ ነው ወይም 11 ረካ ነው ወይም ደግሞ 13 ረካ፣ በአብዛኛው 11 ረካ ነው። ስለዚህ ይሄን ይመስላል ማለት ነው። ይሰኑ ሊል ሙሰሊ ለሰጋጅ ሱና ይሆናል አየስተምረ ፊል ቂያሚ ማል ኢማም ከኢማም ጋር መቆየት ሐታ የንሰሪፈ ኢማሙ እስከሚጨርስ ድረስ ሊዩክተበ ለሁ ቂያሙ ለይላ ሌሊቱን ሙሉ እንደቆም እንዲጻፍለት ማለት ነው። ፈቀድ ቃለ ሰለላሁ ዐለይሂ ወሰለም ነብያችን አሉ መን ቃመ ማል ኢማም ከኢማም ጋር የቆመ ሰው ሐታ የንሰሪፈ ኢማሙ እስከሚጨርስ ድረስ ኩቲበ ለሁ ቂያሙ ለይላ ሌሊቱን ሙሉ እንደቆመ ይጻፍለታል። ከዛ በኋላ ቤቱ ገብቶ ቢተኛም ሌሊቱን ሙሉ እንደሰገደ ተደርጎ ይጻፍለታል ማለት ነው። ሌላኛው የጁዙ ሊኒሳ ለሴቶችም ይፈቀዳል አልሁዱር ለሰላት ተራዊህ ለመስገድ ሴቶች መስጂድ መሳተፍም ይችላሉ። ፊል መሳጂድ መስጂዶች ላይ ማለት ነው። ኢዛ ኡሚነትል ፊትና ከሌለ ማለት ነው። የኔ ሴቶች መስጂድ መምጣታቸው ፊትና የማያመጣ ከሆነ በላ ሙሲባ የማያመጣ ከሆነ ሴቶች መስጂድ መቆየት የኔ ለተራዊህ መስጂድ መሳተፍ ይችላሉ። ቃለ ሰለላሁ ዐለይሂ ወሰለም ነብያችን አሉ ላ ተምነዑ ኢማ አላህ የአላህን ባሮች ሴት ባሮች ማለት ነው አትከልክሉ ማለት ነው። መሳጂድ አላህ የአላህን ቤት አትከልክሏቸው። ረዋሁ ሸይኻን ቡኻሪና ሙስሊም ዘግቦታል። ስለዚህ ሴቶችን ቢሆን ተራዊህ መስጂድ መምጣት መሳተፍ ይችላሉ። አደባቸውን ጠብቀው እስከመጡ ድረስ አለባበሳቸውን አሳምረው ድምጣቸውን ዝቅ አድርገው መንገድ መሀል እየዘጉ ሳይሆን ዳርዳርቻውን ይዘው የሚሄዱ ከሆነ ሌላ አሳፍ። በአሁኑ ሰዓት ግን በጣም የሚያሳዝነው ነገር ሴቶች መስጂድ ሲሄዱ ሰርግ የሚሄዱ ነው የሚመስሉት። በቃ ሰርግ የሚሄዱ ነው የሚመስሉት። ዘንጠው ተቀባብተው እኔ ዝንጥ ያለ የሰርግ ላይ የሚለበስ ልብስ ለብሰው ያኔ ሽንጣቸውን እንደዚህ የሚይዝ ልብስ ለብሰው ያኔ ደረታቸው ፍጥጥ ብሎ ፊት ለፊት እንደዚህ በቃ ታታች ደግሞ እግራቸው እየታየ ክሪም ለብሰው ያው ክሪም ትንሽ የክሪም ለብሰው ሀታ አፋቸውን ከንፈራቸውን ሊፕስቲክ ምናምን ተቀበተው የተለያየ ነገር አድርገው ዘንጠው ነው መስጂድ የሚሄዱት። ይሄ በጣም ትልቅ የሆነ ፊትና ነው። ይሄ መስጂድ ሳይሆን ሰርግ የሚኬድበት ውበት ነው። ይሄ መስጂድ የሚኬደው ኢባዳ ለማድረግ ነው፣ ለመዘነጥ ለመዋብ አይደለም። ስለዚህ ሴቶች መስጂድ በሚሄዱበት ሰዓት አንደኛ ልብሳቸውን መጠበቅ አለባቸው፣ ሂጃባቸውን መጠበቅ አለባቸው። ምክንያቱም ሶላት አንዲት ሴት ሶላት ስትሰግድ እግሯ መታየት የለበትም። እግሯ ከታየ ሶላት አይሆንም። እግሯ ከታየ ሶላት አይሆንም። ምክንያቱም እፍረተ ገላ መሰተር ከሽሩጡ ሶላት ውስጥ አንዱ ነው። ከሶላት መስፈርት ውስጥ አንዱ ሰትሩል አውራትን እፍረተ ገላ መሰተር ነው። ይህ ሴት ልጅ ደግሞ ሁሉም ሰውነቷ አውራ ነው። ስለዚህ እግሯን መሸፈን ግዴታ ነው። እግሯን መሸፈን አለባት ማለት ነው። እግሯን ካልሸፈነች ያኔ ሶላቷ አይሆንም ማለት ነው። አንዱ ይሄ ነው። ሌላኛው ደግሞ የምንለብሰው ልብስ በቃ ሰፊ መሆን አለበት። ሽንጧን፣ መቀመጫዋን፣ ጡቶቿን፣ ደረቷን የሚያሳይ መሆን የለበትም። እንደዛ ከሆነ አሁንም ሂጃብን ያሟላ ልብስ ሳይሆን ፊትና ለወንዶች በተለይ ለወጣቶች ፊትና የሆነ ልብስ ነው ማለት ነው። ሌላኛው ደግሞ ክሪም አይደለም የምትለብሰው። ክሪም ሳይሆን ጉፍታ ነገር ስትሰግድ የሚያከናንባትን የሚሸፍናትን ነገር ነው መልበስ ያለባት እንጂ ፊቷ ላይ ምንም የሆነ ነገር ተቀብታ ምናምን በዛ መልኩ አይደለም መሄድ ያለባት። ሽቶ ነገር ተቀብታ በዛ መልኩ አይደለም መስጂድ መሄድ ያለባት። ያኔ ራሷን ዝቅ አድርጋ ልብሷን በደንብ ሰፊ ልብስ፣ ወፍራም ልብስ፣ ሰውነቷን የሚሰትር መዓዛ ያኔ ከርቀት የማይስብ ሽታ ያለው ልብስ ለብሳ ሳይሆን ያኔ ኖርማል ብቻ ያለ ሽቶ በዛ መልኩ ነው ወደ መስጂድ መሄድ ያለባት። አለባበሷን መስተካከል አለባት። ሰውን የሚስብ ከርቀት የሚሰማ ሽቶ ነገር መጠቀም የለባትም። ክሪም ነገር እንደዚህ ትንሽ የፀጉሯ ላይ ራሷ ላይ ጣል አድርግታ ሳይሆን ጉፍታ ሰፋ ያለ ነገር ለብሳ ተዋዱ አድርጋ ዝቅ ብላ ነው ወደ መስጂድ የምትሄደው እንጂ እንደዚህ አሁን ዘመን ያመጣውን አባያ ለብሳ ዝንጥ ብላ ሽንቅጥ ብላ መስጂድ መሄድ ይሄ ለመስጂድ ለኢባዳ ሳይሆን ወንዶችን ለመፈተን ነው የሚሆነው። ይሄ አደጋ ነውና ሴቶች ራሳቸውን ጠብቁ፣ አላህን ፍሩ። አላህ ሱብሓነሁ ወተዓላ ያዘዛችሁን ነገር ተግብሩ። ስትሄዱ ደግሞ ሌላኛው ወደ መስጂድ ስትሄዱ ከመስጂድም ስትወጡ ወደ ተራዊህ ስትወጡ ከተራዊህ ስትመለሱ መንገድን ዘግታችሁ አትሄዱ።
መንገድ ዘግታችሁ አትሄዱ። ሀታ ወንዶች ከመስጂድ ሲወጡ መተላለፊያ እስከሚያጡ ድረስ መስጂድ መንገዱን መሀል እንዳለ ዝግ ተርክታችሁ አትሄዱ። እኔ ዳርዳርን እየሄዳችሁ ዳርዳሩ ይዛችሁ መሄድ ይኖርባችኋል ማለት ነው። አይናችሁን ዝቅ አርግታችሁ አለባበሳችሁን ጠብቃችሁ መንገድ ዳርቻን ይዛችሁ ነው መሄድ ያለባችሁ እንጂ መንገድ መሀል ዘግታችሁ መሄድ የለባችሁ ማለት ነው። ምክንያቱም ይሄ አላህ ያዛቸው ነው። ሰሃባዎች በነቢዩ ዘመን መንገድ ዳርቻ ነበር ተለጥፎ የሚሄዱት። ሀታ ራሱ ምን ትላለች የመንገድ ዳርቻ ላይ ያለ እሾህና ይሄ እንጨቱ ምናምኑ ልብሳችን እስከሚነጭብን ድረስ እስከሚይዝብን ድረስ ትላለች። ያኔ መንገድ ዳር ይዘው ነበር መንገድ የሚሄዱት እንጂ መሀል መንገድን ዘግተው አይሄዱም ነበር ማለት ነው። ስለዚህ ሴት እህቶቻችን አላህን ፍሩ፣ ራሳችሁን ጠብቁ፣ አላህ ባዘዛችሁ መንገድ ራሳችሁን ምሩ ማለት ነው። በተለይ ወደ መስጂድ ስትሄዱ ራሳችሁን ጠብቁ። ሰርግ እንደምትሄድ ሴት ዘንጣችሁ መስጂድ አትሄዱ ማለት ነው። ይህን ይመስላል የዛሬው ትምህርቴ። በቀጣይ ኢንሻአላህ ደግሞ እንደው የምናየው አላህ ካለ ኢንሻአላህ በአላህ ፈቃድ ረመዳንና ቁርአን የሚል ኢንሻአላህ እሱን የምናይ ይሆናል። ረመዳንና ቁርአንም ያው አብሮ የሚያዝ ነገር ስለሆነ ማለት ነው። የነገ ሰው አላህ ይበለን። የዛሬን ጨረስኩኝ። በቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።